ኤፋዬ እሷማ እኮ በአንተ በመሳም ፈልጋ ነበረ። ተሽኮርምማ ነበር ታውቃለህ። ያ እውነት የምትስማ መስሏት ማለት ነው። እውነት የምትስማ መስሏት አንተ ባለጌ፣ አንተ ምናምን አላለችም። አክት አልሰራችም። እውነት የምትሳም መስሏት እኮ ነው። አንተ ያረከው ነገር እውነት ስለመሰላት ነው እንደዛ ሲያደርጋት የነበረው። ውሸት እንደሆነ ብታቅማ ትሳምልክ ነበር። እና ታዲያ አብርሃምን ላገኝ ነው ብላ ነው እንደዛ ዝንጥ ብላ አጭር ልብስ ሌሊት የሚለበስ ልብስ ከፍቅረኛ ጋር የሚለበስ ልብስ ለብሳ አንተ ጋር የመጣችው እንድትሰማት ፈልጋ አይደል እንዴ? ሌላ ነገር ፈልጋ አይደል እንዴ? ሌላ ነገር አንተ ጋር አክት ማድረግ ፈልጋ አይደል እንደዛ ለብሳ የመጣችው። ለማንኛውም ኤፋዬ ይመችክ፣ በጣም ነው ያዝናናኝ የምር። እኔ መጀመሪያ ምንድን ነው ይሄ ልጅ እያደረገ ያለው ለእኛም ስላልተናገረ ማለት ነው። ምን እየሰራ ነው ኤፋ ደግሞ ከልጅ ውሽሚት ጋር ምን እያደረገ ነው ብዬ እያሰብኩ እየተናደርኩ መጨረሻው ቪዲዮ ሳየው ለካ እሱ ፕራንክ አድርጎን እሷንም ደግሞ እየተበቀላት ነበረና ያው ግሩፕ ደግሞ ቀየሩ መሰለኝ። አብርሃም እዛ ሲሆን ኤፍሬም ደግሞ እዚህ ሆኖ በየቀኑ ቪዲዮ መስራት ሊጀምሩ መሰለኝ። ትናንትም አንድ ላይ ቪዲዮ ሰርቶ ነበረ። በኤፍሬም ቤት ነበር የተለቀቀው፣ ዛሬ ደግሞ በሷ ቤት ነው የተለቀቀው ማለት ነውና ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበድልኝ። ለዚህ ቻናል ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሁኑልኝ። ዛሬ ኤፍሬም እንግዲህ ያው ምን ተፈጥሮ ነው ካልሳምኩሽ ሞቼ ይገኛሉ እያለ ነው። ከዛ አይቻቼ መጨረሻ ላይ ሳየው ለካ ፕራንክ እያደረገ ነበር እና ትናንትና የውስጤን የልቤን መናገር አልቻልኩም ነበር። እቺ ፋራ ደግሞ እውነት ይቅርታ ልጠይቃት የጠራኋት መስሏት ተሽኮርምማ ትመጣልኛለች። አንቺ ማንም ወንድ አይፈልግሽም፣ ለዛ ነው አብርሃም ላይ የምትለጠፊው። ከአብርሃም ውጭ ወንድ የለም የምትይው ማንም ወንድ ስለማይፈልግሽ ነው። እኔ ደግሞ እንኳን ልስምሽ ንክምችም አላረግሽም ብሏታል። እና ይመችህ አብርሽ። ኤፋዬ እውነትህን ነው። ወንድ ስለሌለ አይደል እንደ መታ ባለትዳርና የልጅ አባት ላይ ሙጥጥ ያለችው። ወንድ ቢኖር እኮ ሌላ ወንድ ፈለግ ታረግ ነበረ። ለራሷ ቆንጆ ናት፣ የምር ቆንጆ ናት። ስነስርዓት ቢኖራት፣ ጸባይ ቢኖራት፣ እንደ ሴት ወጉ የሆነ ለራሷ ክብር ቢኖራት ቆንጆ ነበረች። ግን ምን ያደርጋል ወንድን እንደሌለ መታ ባለትዳር ልጥፍ ሙጭጭ አለች። ለዛ ነው ኤፋዬ። ለማንኛውም ይመችህ የምር።